ማክዳ አፈወርቅ ባልተጠበቀ አዲስ ነገር ልትከሰት መሆኑን አሳውቃለች። በብዙዎች ዘንድ ተወዳጅ የሆነችው አርቲስት ማክዳ አፈወርቅ ላለፉት ጥቂት ዓመታት እንግዲህ ከስክሪን ራቅ ብላ ነበረ። አሁን ግን በአዲስ ነገር ተከስቻለሁ ብላለች። ባሌን ሳይፈልግ እንዴት እንዳገባሁት ልንገራችሁ። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። እንዴ አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? እና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ፣ ብሬ መልስልኝ። ሰላም ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ሰሞኑን መነጋገሪያ የነበሩ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቪዲዮን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይሄንን ቪዲዮ የምትመለከቱ ሰዎች ካላችሁ ከቪዲዮ በታችኛው በኩል ሰብስክራይብ የምትል የደውል ምልክት አለች። ያችን በመጫን ቤተሰብ ይሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አረ ሉክ ከተማ ሰው ሲጀምር ያውቃል። ናስኪያት ና ምንድነው ዳኛው ያለን ታውቋል? ኧረ አላውቀውም። የጨነቀለት የሚለውና ዘፈኛ ታውቁም? አላውቀውም። በግድ ነው የጨነቀለት ጨምርበት። የጨነቀለት አወቀው። ጥሩ ሄድ በቃ እንዲህ ነው ማሳወቅ። ጨምርበት አለው የጨነቀለት። ሚስትህ ልብሶቹ ከደረቁ አጣጥፍ ስትል ወይ ጉድ! ስራ ከመስራት ስራ ፈጠራ ማለት ይኸውላችሁ እንዲህ ነው እንግዲህ። የደረቁትን ልብሶች በግድ አልደረቃችሁም እያለ ነው። በእርግጥ ድሮ እኔ ትዝ ይለኛል። እኔ ድሮ ልብስ በጣም በስቶ መጥቶ እጠፊ ሲሉኝ እኔም በእርግጥ አልወድም ነበር። በቃ ያው ልጅነትም ስላለ ጨዋታም ስለምንወድ ነው መሰለኝ እኔም ልብስ ማጠፍ አልወድም። አነስ ብሎ ቢመጣ ይሻለኛል እንጂ ይሄን ዘዴ የዛን ጊዜ ባውቀው ኖሮ የምጠቀመው ዘዴ ነበር። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማ። ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋሾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሀበሻ የደረሰው መረጃ እንደሚያመለክተው አጋሾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርህራሄ ሳያሳዩ የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽንና ከፍተኛ ክትትል ወንጀለኞቹን ከህግ ለማምለጥ ሲሞክሩ በቁጥጥር ስር ለመዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው
የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣውና ለዛሀበሻ በላከው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቦቿና ለወዳጅ ዘመዶቿ ጥልቅ ሐዘኑን አስተላልፏል። አያይዘውም በምርመራውና ወንጀለኞችን በቁጥጥር ስር በመዋሉ ሂደት ላሳዩት ቅንጅት የአዲስ አበባና የኦሮሚያ ክልል ፖሊስን አመስግኗል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። ይህ ነገር በጣም አሳሳቢ የሆነ ሄደ። በመሃል አዲስ አበባ እንደዚህ አይነት ነገር ከተደረገ በቃ ሃይባ የሌለው ነገር እየሆነ ነው ማለት ነውና እባካችሁ የሚመለከታችሁ አካላት ይህንን ነገር ባጭሩ አስቀሩት። በጣም የሚያሳዝን ሐዘን የሰማነው። ለሟች ነፍስ ይማር፣ ለወዳጅ ዘመዶቿና ለቤተሰቦቿ መጽናናትን እንመኛለን። እኔ በአመት አንዴ ወይ ሁለቴ ብገባ ነው ኪችን እና አይ ቲንክ አሁን በአመት ሁለተኛ ነው መሰለኝና ላዛኛ ልሰራ ነው። ሽንኩርት መክተፍ አልችልም። ከታትፎ አዘጋጅቶ ጠብቀውኝ ነበረ። ከዛ በኋላ ሽንኩርቴን አቁላላው በጭስ ተጠብሼ ለእናንተ ሙያዬን ለማሳየት ነው ይሄ ሁላ። ከዛ እዚህ ጋር ምን ግራ ገባኝ። ከሽንኩርቱ በኋላ ቲማቲም ነው ወይስ ስጋ ነው የሚገባው? በቃ ግራ ገብቶኝ ጨንቆኝ ነበር። ግን የመጣ ይምጣ ብዬ ስጋዬን ጨመርኩኝና አቁላላው። ከዛ ስጋዬ ሲደርስ ቲማቲም አረኩኝ፣ ትንሽ በርበሬ አረኩኝ። ላዛኛ ስለሚሰራ የላዛኛ ክሬሜን በጎን ሰራው። የገበታ ቂቤ፣ ነጭ ሽንኩርት፣ ትንሽ ፍርኖ ዱቄትና ወተቴን አረኩኝ። በጎን በኩል ደግሞ የላዛኛ ፓስቴን እየቀቀልኩኝ ነበረ ሁሉም እኩል እንዲደርስልኝ። ከዛ የክሬሜ ላይ ቺዝ ጨመርኩበት። እዩት ወፍረው እንዴት እንዳማረ። ከዛ በቃ ሁሉም ደረሰልኝ። መጀመሪያ የላዛኛ ፓስቴን፣ ስጋውን፣ ክሬሙን እያረኩኝ ደራረብኩበት። መጨረሻ ላይም በጣም ብዙ ቺዝ ነበር የጨመርኩበት። እዩት እንዴት እንደሚያምር እንዴት እንደሚጣፍጥ። ከዚህ በኋላ የሚቀጥለው አመት ነው ኪችን የምገባው። ምን ልስራላችሁ? ኮሜንት ላይ ጻፉልኝ። አመት ሁለቴ ነው ኪችን የምገባው አለችን። እንግዲህ ከዛ በኋላ ያሉትን 300 ምናምን ቀናት ምግብ ሳትበላ ነው የምትቆየው ወይንስ ቴካዌይ ነው ሬስቶራንት ነው? ግልጽ አልሆነልኝም። ለማንኛውም ግን ማለት ነው ሳስበው ይችላል ኪችን የምትገባው በቪዛ ይመስለኛል። ኩሽናዋ ለመግባት የአመት ቪዛ እየጠየቀች የምትቀራ የሚመስለው። ከባድ ነው። እሱ የኔ ልጅ ነው፣ እሷ የኔ ሚስት ናት፣ እኔ ደግሞ እኔ ነኝ፣ እናንተ ደግሞ እናንተ ናችሁ። እናት what do you do for living? የመጀመሪያ ሚሊሽን በስንት አመትሽ ነው የሰራሽው? ማለት ነው በግሪት ነው የጥቂት ያው በሆስ ሰርተሻል ብዬ እኮ ነው። ወደሽ በጣም ነው የሚያምረው። የባንክ ብድር ተመቻችቶልኝ ነውና አሮን እንደምከፍለው ራስ ግራ ገብቶኛል። በቃ አይዞሽ ያስብላል። አሁን ላይ ያለው የዊግ ሹሩባ ዋጋ በጣም ተወዷል። ድሮ በቃ ማንም ሰው መሰራት የሚችል አይነት ነበር። አሁን ግን የሀብታም ነው እየተባለ ነው። የዊግ ነገር በጣም ዋጋው ጨምሯል። እንግዲህ ምን ተገኝቶ እንደሆነ አላውቅም። ከብዷል። ቡና ከመጠጣት ይበል እንዴ ለኔ ነው ብሬ ተቀመጠው እዚህ ጋር ለኔ ነው ብሬ ተቀመጠው። ወይኔ ሲጀመር ጥፋተኛ ነኝ እኔ ጥፋተኛ። ብዙ ነገሬን ትቼ ልጅ እያልኩኝ ቁጭ አልኩኝ ቤት ለኔ ተቀመጠልኝ ብር። ይሄ ንቀት ነው። ቀስቅሶ እንኪ ማሬ ብሎ እንደመስጠት እኔ ለኔ ጠረጴዛ ላይ ብር አስቀምጦ መሄድ አሳየዋለሁ። ልጆቹን ያሳድጋል፣ ስራዬን ጀምራለሁ። እኔ ከሱ ብር ምን አስለቀመኝ? ወይኔ የኔ ባል፣ የኔ ደግ፣ የኔ ፍቅር፣ የኔ የዋ ያለህንም አትሰስት። እንደው እግዚአብሔር ባለበት ይጠብቅ። እውነት እንደውም ናፈቀኝ ልደውልለት። ውይ የኔ ጌታ፣ የኔ አባት፣ ኧረ ቶሎና በስመ አብ። ውይ ይሄ ሰው ቡና ሳትጠጣ እንዳይሰጣት። ምክንያቱም በእጁ እንኳን ቢሰጣት በግራ እጅ ነው የሰጠኸኝ ብላ ሌላ ነገር ነው የምትጀምርበት። ስለዚህ ከቡና በኋላ ይሻላታል። እንዴት ነው ግን እናንተ የቡና ኃይል
ከባድ ነው። እሽኮኮል አርግሽ እሽኮኮል አርግሽ እሽኮኮል አርግሽ እሽኮኮል አርግሽ እሽኮኮል አርግሽ ለንደን ፓሪሲ ጎንደር አዲሲ ጅማ አዋሳ መቀሌ አሶሳ ሄደን ብንዝናና አሪፍ ነበረ። ገንዘብ ጠፋ እንጂ እጅ ማጠሬ። ስለዚህ ቆንጆ ደስ እንዲልሽ እሽኮኮል አርግሽ ውይ እሽኮኮል አርግሽ ውይ እሽኮኮል አርግሽ እሽኮኮል አርግሽ እሽኮኮል አርግሽ። ያ ምንድን ነው ማዘር? እኔ ያስወጡልኝ። እኔ አልወደድኳትም። ማንን ነው ማስወጣት? እቺ ሚስት ተብየዋ። ምን ነው እንደዚህ ወንድ ወንድ ተሚመስሉ ታመላልሳችሁ ሴቶች አትሻሉ? አይ እኔ አልወደድኳትም። ታልክስም የማልወደድኳት አይደል? ምግቧ የማይጣፍጥም። ኧረ ተው አይደለ ሁሉ አይናገርም። አትሆንህ ኤፍሬም ከዛሬ ድረስ ተናግሬያለሁ። እንዴት ነዎት ሙልዬ? ኤፍሬም እንዴት ነሽ? ቁጭ በይ እስቲ። እየነገርኩት ስላንቺ ምን የመሰለሽ ልጅ እንደው እግዚአብሔር ባረከ ተገላገልክ እያልኩት። ግን ምንድነው ወየ አይፈልግሽ እሱ አይወደኝም። አይወደድ ችግር የለውም። የተወደድኩት በቂ ነው። ኧረ ብሶብሻል ሙልዬ። ኤፍሬም ያንዳባታል ማዘር እንደዚህ አይነት ሚስት ያድርስ ነው እንግዲህ። ባሌን ሳይፈልግ እንዴት እንዳገባሁት ልንገራችሁ። ምግብ ቤት ሻይ ቡና ምናምን ነገር እሰራ ነበርና ከስተመሬ ነው ይመጣል። ሶስት ጓደኛሞች ናቸው። ለሶስት ነው የመጡት። ቁርስ፣ ምሳ፣ እራት ምናምን ነገር እኔ ጋር ነው። ቡናውንም ሻዩንም ምግቡንም እኔ ጋር ነው የሚመገቡት እና የወር ደመወዝተኞች ስለሆኑ የቤት ኪራይ ሼር እያደረጉ ነው የሚከፍሉት። ቤቱ ውድ ነው እና በወር ደመወዛቸው ሲመጣ የቤት ኪራዩንም የኔን የምግብንም አንድ ላይ ስለሚሰጡኝ ቋሚ ከስተመሮቼ ልክ እንደ ቤተሰብ ሆነናል ማለት ነው። እና ከዕለታት አንድ ቀን አንደኛው የስራ እድገት ያገኘና ሌላ ቦታ ይገባል ማለት ነው። ከፍተኛ ሌላ ቦታ ይገባል። ከዛ በኋላ ሁለቱ ይቀራሉ ማለት ነው። ሁለቱም የቤት ኪራዩ መክፈል በጣም እየከበዳቸው ስለነበረ እኔም አንዳንዴ አግዛቸው ነበረ። የምግቡ ምናምን ነገር አግዛቸው ነበርና እንደዛ ያሉ እየኖሩ እኔ ባሌን እወደዋለሁ ግን እንደምወደው አያውቅም ነበረ። እዛ አንደኛውም እንደዛ የስራ እድገት ያገኘና ሀገር ይለቃል ማለት ነው። ከዛ አሁን ያገባሁት ባሌ ብቻውን ይቀራል ማለት ነው። እዛ ሰፈር የሚያውቁት እኔም ብቻ ስለነበረ ባሌ መቶ ለኔ አሁን ያገባሁት ባሌ ቤቴ ብቻ ነበር የቀረው። እሱ መቶ የሚከራይ ቤት እንድፈልግለት ይነግረኛል ማለት ነው። ቤቱ የተከራዩበት ቤት ስለከበደው መክፈል ስለከበደው የሚከራይ ቤት አነስ ያለ የሚከራይ ቤት እንድፈልግለት ነገረኝ ማለት ነው። እኔ ምግብ ቤት ተከራይቼ ነው የምኖረው፣ መኖሪያ ቤትም ተከራይቼ ነው የምኖረውና ኧረ ወደ ዋናው ግቢ፣ ወደ ዋናው ወደ ገደለው ግቢልን እንጂ እንደ ምንድነው የምታረዛዝሙብን? አሁን ይሄ ልጅን በቤት ኪራይ ፈልጌ ሌላ ቦታ ካስገባሁት ከአይኔ መራቁ ነው፣ ላንገናኝ ነው። ምን ሀሳብ መጣልኝ? እኔ የምኖርበት መኖሪያ ቤት እንዲኖር ማለት ነው። ነገርኩት። የሚከራይ ቤት እስክታገኝ ድረስ እኔ እፈልግልሃለሁ፣ እስክታገኝ ድረስ እኔ ሳምንት ነው እዚህ ጋር የምቆየው። ከሳምንት በኋላ ከዚህ ለቅ ስለምችል ከዚህ ስራ ቦታዬም ለቃለሁ፣ ከመኖሪያ ቤቴም ስለምለቅ በሳምንት ውስጥ እኔ ከወጣ በኋላ ሌላ ሰው ከሚገባበት እኔ የምኖርበት መኖሪያ ቤቴ አንተ ተከራየው። ከዛ እኔ ከሳምንት በኋላ ሌላ ቦታ ሌላ ሰፈር ቤት አግኝቻለሁ፣ እዛ ነው የምኖረው ብዬው እኔ ቤት እንዲገባ አደረኩት ማለት ነው። እሺ ብሎ ደስ ብሎ ተስማምቶ እቃውን ልብሱ ምናምን ዘርቶ እኔ የምኖርበት ቤት ገባ ማለት ነው። እኔ ቤት ለቅ ምናምን አላሰብኩም። ስለምወደው ከእኔ እንዲልቅ ስለማልፈልግ በመላመድ ፍቅር ይመጣል አብረን ስንሆን ሊያፈቅረኝ ይችላል ብዬ ስላሰብኩኝ ብቻ እኔ ቤት እንዲገባ አደረኩትና ከኔ ጋር አብሮ መኖር ጀመረ ማለት ነው። ከዛ በኋላ ዛሬ ነገ ትሄዳለች ብሎ እየጠበቀኝ እኔ ደግሞ ዛሬ ነገ ይወደኛል ብዬ እያሰብኩኝ አብረን ቆየ ማለት ነው። በዛ መሃል የሆነ ቀን ያው ተሳሳትን ማለት ነው። የሆነ ቀን ያው ተነካካን፣ ተሳሳትን። ከዛ በኋላ ያው አረገዝኩለትና ልጅ ወለድኩኝ። አሁን ልጅ ተወልዶ ማርገዤለትም እሱ አይፈልግም ነበር። ዛሬ ነገ ትሄዳለች ያለ ነው ይሄ ነገር የተፈጠረው ማለት ነው። አንድ ቀን በፍቅር አይን ሳያየኝ ዛሬ ነገ እየተባለ ይሄ እቺ ልጅ ተረገዘች ማለት ነው። ተረገዘች፣ ተወለደች እና ተረግዛም ስትወለድም የክርስትናም ሳስነሳም ድግስ ልደግስ አስቤ አንተ ጓደኞችን ጥራ፣ እኔም ጓደኞችን እጠራለሁ፣ ቤተሰቦችን ጥራ፣ በዛም ቤተሰቦቻችን ሊተዋወቁ ብዬ አስቤ
ቤተሰቦችህን አምጣ፣ ቤተሰቦቼን ላምጣ፣ ጓደኞችህን አምጣ፣ ጓደኞቼን ላምጣ፣ በዚች ልጅ ክርስትና የኔም ያንተን ቤተሰብ ይተዋወቅ ብዬ ስለው አገባሽኝ እንጂ አላገባውሽም አለኝ ትላለች ባለ ታሪካችን። ልጄም 1 አመት ሞላት። 1 አመቷንም ሳከብረላት እንግዶችን ወይ ጓደኞችን ጠራ ስል አገባሽኝ እንጂ አላገባውሽም፣ ያገባሽው አንቺ ነሽ፣ ወዳጅ ዘመዶችሽን መጥራት ያለብሽ አንቺ ነሽ። እኔ ስላላገባው ቤተሰቤንም ወዳጅ ዘመዴንም አላመጣም እየተባባልን ይኸው 3 አመት አብረን ቆየን። የሆነ ነገር ኮሽ ባለ ቁጥር የሆነ ነገር በተፈጠረ ቁጥር አገባሽኝ እንጂ አላገባውሽም እኔ ባልሽ አይደለሁም ይለኛል። ሁሌ ልቤን ይሰብረኛል። እኔ እንደዛ ያለኝ እንኳን ስቲል በጣም ነው የምወደው፣ ላጣው አልፈልግም። ግን በእያንዳንዷ ደቂቃ በእያንዳንዷ ምንም ነገር ይፈጠር ምንም ነገር ልበለው አገባሽ እንጂ አላገባውሽም፣ አገባሽ እንጂ አላገባውሽም ባልሽ አይደለሁም ይለኛል። ግን አብሮኝ ያለው እንደ ባልና ሚስት አብረን ነው የምንኖረው፣ ልጃችንን በሰላም እያሳደግን ነው። ግን ይለኛል እንደዛ እና በጣም ጨንቆኛል። እና የኢትዮጵያ ሕዝብ እስቲ በእናንተ ቦታ ብትሆን እኔ ይሄ ነገር በእናንተ ቦታ ቢሆን ምን ታደርጋላችሁ? በእኔ ቦታ ብትሆኑ ምን ታደርጋላችሁ? ትላለች ባለ ታሪካችን። ምን ትላላችሁ? እናንተ ብትሆኑ ምን ታደርጋላችሁ? ምን ተወሰኑ ነበረ? እና ይሄን ታሪክ ደግሞ እኔ አንዳንድ የወንዶች የወገብ ቀማል የሆናችሁ ሴቶች አሉ፣ ማተፋቱ ከወደዳችሁ እንደዚህ ጥጥቅ ብላችሁ ማተፋቱ ወንዶች ምን ይላሉ መሰላችሁ? አይደለም ተለምነን አይደለም እኛ ተለምነን ጠይቀን እንኳን ቶሎ እሺ ስንባል አይመቸንም አይደላንም የሚሉት አይደለም። ጠይቃችሁ ግልጽነቴ ምናምን ብለሽ ወንድ ልጅን ሄደሽ የፍቅር ጥያቄ ጠይቀሽ ምናምን እጅሽ ሊያስገብትሽ መቼም አትከበሪ፣ መቼም አያከብርሽም። ጥፍ ግፍ ብለሽ ምናምን ወንድ ልጅን እንደፈንደ የእናት ልብ ያለው አለ። አንቺ እንዳትጎጂ ብሎ ካንቺ ጋር የሚሆን ወንድ አለ። ሳይፈልግሽ አንቺ እንዳትጎጂ ሆኖ ካንቺ ጋር ረጅም ጊዜ የሚቆይ ወንድ አለ። ተረጂውና ፍቹ ተፋቹ። ወንድ ልጅ ሲለመን አይወድም። ለምኖ ራሱ ቶሎ ማግኘት አይፈልግም። በቃ መለመን አፈርደቼ መብላት ይፈልጋል ወንድ ልጅ። ስለዚህ አፈርደቼ ካላስበላችሁ እሺ አትበሉ። መጨረሻችሁ እንደዚህ ልጅ ነው የሚሆነው። ከባድ ነው ግን ያው መወሰን ያለባት የሚመስለኝ እኔ ማለት ነው። እሱ ምንም የተጎደለበት ነገር የለም እርግጠኛ ነኝ። ያው ይበላል ይጠጣል ማደር ያለው በቃ እንደማየው ከሆነ እንደውም የምታስተዳድረው ሁሉ እሷ ናት። በደንብ እያኖረችው ነው ያለችው። ያው ቢቀርበት የሚቀረው የፍቅሩ ጉዳይ ነው። ያው እሱንም እሷ ታፈቅረዋለች፣ እሱ ግን አያፈቅራትም። ስለዚህ ይሄ ሰውዬ ይወጣል ብለሽ አትጠብቂ። በቃ መወሰን ካለብሽ ራስሽ ነሽ መወሰን ያለብሽ። ሌላ ድጋሚ ስህተት መጥቶ ደግሞ ሌላ ሁለተኛ ልጅ እንዳይመጣ አሁን ነው መወሰን ያለብሽ። በቃ በተቻለ ፍጥነት እንዲለቅልሽ ቤቱን መንገር ነው። በቃ መውጣት አለበት ወይ አንቺ ወይ እሱ መውጣት አለባችሁ እንጂ በእንደዚህ አይነት ሁኔታ መቀጠሉ እንኳን በጣም ይከብዳል። ምክንያቱም በቃ በሆነው ባልሆነው በተጣሉ ቁጥር አንቺ ነሽ እንጂ ያገባሽኝ እኔ አላገባሽም የሚልሽ ከሆነ በቃ ይሄ ሰው ቶታሊ አይወድሽም። በቃ ግልጽ ነግሮሻል። ስለዚህ የራስሽን እርምጃ አሁኑን መውሰድ አለብሽ። እየባሰ ከሄደ መጎዳትሽ ስለሚበስ ማለት ነው። ሌላው ደግሞ ምን አለ እንዳለችው እንደተናገረችው ወንዶች ለምነው ፈግተው እንዳለች ማፈር ዲሜ ግጠው የሚያገኙትን ነው እንጂ የሚወዱት ለምን እንደሆነ አላውቅም። እኔ በተፈጥሮ የታደሉት እንደሆነ ይሆን አላውቅም፣ ግን በብዛት በቃ ሲናገሩ የምትሰሙትን በቃ ለፍቻ ያገኙት ኢዝሊ የሚያገኟትን ብዙም ቦታ አይሰጧትም። እና በቃ ለፍተው ያው ጥረው ግረው እንደተባለው በመጽሐፍ ቅዱስ ለፍተ ጥረ ግረ ብላ ተብለዋል። ወንዶች እንግዲህ እንደዛ ነው እየሆነ ያሉት እና ያንን አካሄድ መሰለኝ የሚፈልጉት በአብዛኛው። ስለዚህ እህቴ ውሳኔሽን አሁኑን ወስኝ፣ ሌላ ምክንያት አያስፈልግም። እሺ የታል ቁልፉ? የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ባለፈው ካሳይሽን ጎሏል። ፓንትና ጦስ ማይሻ ይጎላል። እሱ ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ፣ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ፣ ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ ይሄ ኮለ አይ ልጅ ዳዊት ትችላለህ። እውነት
የትራፊክ ማኔጅመንት የመሬቱን እንማር የብረቱ ምን የሚሉት ምልክት ነው አሁን ይሄ መሬት ላይ ያለው ታጠፍ ይላል እዚህ ጋር ደግሞ ያለው እንዳትታጠፍ ይላል የትኛውን ልተግብረው ግራ አጋቡን እኮ እኔ ሲመስለኝ ግን መሬቱ ላይ ቆመው ስለሆነ ያንን የሰቀሉት የብረቱ የታያቸው አልመሰለኝም መሬቱ ላይ ስለቆሙ ያንን የተረዳሁት እንጂ ግራ ያጋባል በጣም እዚህ ጋር አንዷ ምን አለች 7 አመት ሙሉ የለፋውበትን እንቅልፍ አጥቼ የሰራሁትን ፕሮጀክት ኢትዮጵያን ኤርላይን ሊቀበለኝ አልቻለም ማለች እና ፕሮጀክቱን ላሳያችሁ ቆይ ይሄ ነው ፕሮጀክቱ እንግዲህ ለኪሳራ ነው ለሚቀበላት ልጨርሰ ከዛ ህዝቤስ መቼ ዋዛ ነው ኮሜንት አይዞሽ እህቴ ሊነጋ ሲል ቁርስሽን ቢ እውነት ነው በዚህ አስተሳሰብሽ እኛንም ተይ ይሻላል አይዞሽ እህቴ ሊሳካ ሲል አይሳካም አይዞሽ እህቴ ፈጣሪ አለ ለአንቺ ግን ፍቅር ሲዝም ይድረስልሽ ይድረስልሽ አይዞሽ የኔ እናት ከጎንሽ ሳይሆን ከጀርባሽ ነኝ አይዞሽ እህቴ በፍጹም ተስፋ ቁረጪ አይዞሽ የኔ እህት የፈለገ ቢርብሽ አንቺ ግን ይራብሽ ይህን ፕሮጀክት ግን ስታስበው እንዴት ነው ትርፍ ለመጫን ትርፍ ይጫን ብላ ነው ኤርላይንስ ነው ወይስ ህዝብን ይጨርስ ለማለት ፈልጋ ነው የተባለውን ሁሉ ደግፋለሁ ኮሜንቱን ሁሉ ደግፋለሁ በጥያቄያችሁ መሰረት አንድ ውሃ አዞ እንዳለውና እንደሌለው እንዴት ነው የምናውቀው አሳየኝ ባላችሁ መሰረት ውሃው ስትገቡ ውሃውን ስትነኩት እርጥብ ከሆነና ውሃው ውስጥ ገብታችሁ በሰላም ከወጣችሁ ምንም አስፈሪ ነገር ወይም አዞ የለውም ማለት ነው ነገር ግን ውሃው ስትገቡና ውሃውን ስትነኩት ደረቅ ከሆነና እናንተ በሰላም ካልወጣችሁ ነገር ካጋጠማችሁ አዞ ወይም አስፈሪ ነገር አለው ማለት ነው በዚህ መንገድ ማወቅ ትችላላችሁ ስላመሰገናችሁኝ አዳምጣችኋለሁ እንደዚህ አይነት አዝግ መልስ ከሚሰጥ ሰው ይሰውራችሁ ሌላ ምን ይባላል እንዴ በራሴ ነው እንደ መወከረው ማክዳ አፈወርቅ ባልተጠበቀ አዲስ ነገር ልትከሰት መሆኑን አሳውቃለች። በብዙዎች ዘንድ ተወዳጅ የሆነችው አርቲስት ማክዳ አፈወርቅ ላለፉት ጥቂት ዓመታት እንግዲህ ከስክሪን ራቅ ብላ ነበረ። አሁን ግን በአዲስ ነገር ተከስቻለሁ ብላለች። ይህም ልጆችን ዓላማ ያደረገ የቴክኖሎጂና የሮቦቲክስ ትምህርት መስጠት ነው ብላለች። በብዙ ልጆች ስኬትና ህይወት ውስጥ አሻራዬን ማሳረፍ እፈልጋለሁ ስትል የገለጸችው ማክዳ እንግዲህ በቅርብ ቀን በልጆች አማካኝነት እናገኛት ይሆናል ማለት ነው። ለማንኛውም እናንተ ስለማክዳም ትላላችሁ ሐሳባችሁ ኮሜንት ላይ ጻፉልን። እናንተ እስካሁን ድረስ ሰብስክራይብ የምትለዋን የደወል ምልክት አልተጫናችሁ በሉ አሁን ነው በመጫን አበረታቱ። ቤተሰብ ሁኑን፣ አብረን እንጓዝ። የአባትህን አብራደግ ልጅ ቤት ስታደግ ጋሺ ሰላም ነው? እንዴት ነው አለን? አላወቁኝም? የሽመክት ልጅ እኮ ነኝ። ሽመክት ታይ ሰፈር? ያው ታይ ሰፈር። በእውነት ሽሜ ልጅ ነህ? የሽሜ ልጅ ነኝ። አለ ማን አልከኝ ስምህ? አሸብር። አይ ሽሜ ነው። መቼስ ታውቃለህ ስለ አባት ታሪክ? አዎ ሰማን። በጣም ጸበኛ ከኛ ሰፈር ጋር ደግሞ ቢሽ ካፍታም ሰፈር ልጆች ጋርና ሄዳ ሰፈር አባት ሰፈር በጣም ከባድ ጸብ ነበር። ሽሜ በቃ ጉልበተኛ ኃይለኛ ነበር። በቃ ያለመከተው ነገር የለም። ልክ እንደ ስሙ ከድህነት ውጪ አንተን አሸብራለህ ደግሞ አመላይ ለካ ጸቢሰብ ካላረል በልጁም ስም ምን ግርጣለ እንትን ከልጆች ፌቨን ጋር ሰሞኑን ዴት ምናምን ነበርና እሷ አላገኘ ነው የመጣው። ዴት ምን ችግር አለ? አይ ችግር የለም። አይ ዴት ማረጋችሁ አይደለም የገረመኝ ድሮ በእኛ ጊዜ እንግሊዘኛ ሰፈር ይመርጥ ነበር። እናንተ ሰፈር ገባ አረጋሽ ከተማርን ይበቃል አይደል? ከተማራችሁ ትምህርቱም ይወስነው ነበር። አጥር ለምን ሰፈር እንግሊዘኛ ይገርማል። እና አይ ደፋር አንተም እንዳባትህ አረጋሽ ልጄ እንዴት እያደረክ አየህ እንዴት መሰለህ አንተ ብዙ ጊዜ ወይ ልታስነጥስ ደግሞ ፈጣሪ ልትለምን ምናምን ይሆናል ወደ ሰማይ የምታየው። እኛ ቤት ግን ስትመጣ የልጄን ሩም ለማየት ነው። ትንሽ ልዩነት አለ አይደል? ተናገሩኝ እኮ ብዙ ተናገርኩ መጀመርኩ እንደ ድፍረትማ እኔም አልተዳፈርኩም።
ምንድነው ስራ? ምን እየሰራ? አሁን ተመርቄ አሁን ነው ስራ ምናምን እየፈለኩ እና በምንድነው ዴት ምናምን ይዛ መቼስ ብር ያስፈልጋል። ያው ከጋሽ ጡረታ ላይ ምናምን ነገር ከሽመክ ጡረታ ላይ አንገኛ ነበር። መቼ የቆጠበውን ጡረታ ነው? ኧረ ጋሽ የሆነ ሰዓት ከራሺያ የሆነ ፋብሪካ ራሺያዎች ከሰሩት ፋብሪካ ዲዛ ምናምን እየሰረቀ ሲሸጥ እያወጣ ሲሸጥ አስታውሳለሁ። ቤትኛው ጡረታ ነው? ኧረ ፋዘር ነው ይናገሩ። አይደለም እንደዛ አይደለም። እንደዛ አይደለም። አልፈልግም በቃ ቆይ ነኝ ላውራው ወንድ አንተ አይለቀስም ረጋጂ ወጣት አይደል? ቲክቶክ ምናምን ትጠቀማለህ? ቲክቶክ የሆነ መልካም ልጅ አለ በእናትህ ለብዙ ወጣቶች የሆነ ቻሌንጅ እየሰጠ ሰክተናል። ሳይክል ጥላል። የማይገዛው ነገር የለም። ዶክተር ነው ይባላል። አንድ ያልተጠየቀው ነገር ቢኖር ሚስት ነው። የሚስት ቻሌንጅ ስጠኝ ብለው ይሰጣል። ዶክተር ነው እንኳን ይታደጋል። የሚስት ቻሌንጅ ስጠኝ እንዲህ ነው እንግዲህ ተረቱ። ከአብሮ አደገ ጋር አብራ አትሰደድ ይባላል። እንግዲህ ያው ውስጡን የሚያቅሰው ምንም ቢሆን ከባድ ነው። በአሜሪካ ጎዳናዎች ላይ የኢትዮጵያ ሀበሻ ልብስ ለብሶ ሲንቀሳቀስ የታየው ፈረንጅ ሕዝብን እያነጋገረ ይገኛል። ይህ የምትመለከቱት ፈረንጅ እንግዲህ በአሜሪካ ጎዳናዎች ላይ የኢትዮጵያን ባህላዊ ልብስ እንደዚህ የሚያምር ቀሚስ አድርጎ እየተንቀሳቀሰ መታየቱ አብዛኞቹን እያስገረመ ይገኛል። ታዲያ በዚህ ጉዳይ በርካቶች የተለያየ ሀሳብ እየሰጡም ይገኛሉ። ግማሾቹ የኢትዮጵያን ባህልና ባህላዊ ልብስ ለማስተዋወቅ ያደረገው ነው ሲሉ፣ ሌሎቹ ደግሞ ለፋሽኑና ለአርቱ ካለው ፍቅር አንጻር እናድርጓል እያሉ ይነጋገራሉ። እናንተ በዚህ ጉዳይ ሀሳባችሁ ምንድነው? ፎሎ ማድረግ እንዳይዘነጋ። ይህ የማስተዋወቅ ሀሳብ ሳይሆን ይሄኔ ቆሻሻ ወንድ ይሆናል። እናንተስ ምን ትላላችሁ? እስኪ ኮሜንት ላይ ጻፍ አድርጉ። ፋሚሊ ዛሬ ደብሎናል። ኢትዮ ቴሌኮም 1.5 ጂቢ ሰጥቻቸዋለሁ ብሎን ነበር። ሰያ አዎ፣ ግን እሱ የሰጠን እንኳን 1.5 ይቅርና በባለሙያ ስናስገምተው 300 ሜጋባይት ለምን እንደዚህ ይሆናል? እኛ ፍረዱን ለማለት ነው። በቃ እኛ ጋር ብቻ ነው ወይስ እናንተ ጋር ነው? በቃ ህዝብ ይፍረደን። ኮሜንት በባለሙያ ያስገመት ነው። እኛ ምንም 300 እንደኛ ላይቭ ገባን ቪዲዮ ፖስትን እንዴ እውነት ነው። ቦነሱ ግራ አጋብቶኛል። ቶሎ ነው ልቅ ያለብኝና በባለሙያ ያስገምቶት ከሆነ ጥሩ ነው። ቅኔው የገባችሁ ይመስለኛል። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ፣ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ፣ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ፣ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ፣ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን፣ ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም፣ የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት፣ አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት፣ ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ቁጭት፣ ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒ ሞት
እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራ። ከባድ ነው። የሞተ ተጎዳ ትላለች አያቴ። ይቅርታ ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። ባልቀርጽ ሁሉ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? እና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው በቃ ህግ የያዘው ጉዳይ ነው ጊዜ ይፍታው የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ ተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወት የተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣን ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ተው ይሄ ህይወቱን ያጠፋው ምናም ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም ሌላ ማለት ነው። አዎ የፊንቴክ ጉዳይ ብዙዎችን ጎድቷል። ባለትዳሮችንም ያለያየበት ሁኔታ አለ። በሽተኛ የሚያደረገ ሰው አለ። ያለውንም ወስዶ ደግሞ ሰጥቶ እንደዚሁ ችግር የደረሰበት በጣም ከፍተኛ የሆኑ ተበዳዮች የበዙበት ጉዳይ ነው እንደሚታወቀውና እኔ ግን ማለት ነው አሁን ላይ ለምን ወጥቶ መናገሩ እንዳስፈለገ እኔ ግራኔ ገባኝ። አልገባኝም፣ አልተረዳሁትም ለምን ወጥቶ መናገሩ እንደፈለጉት እንጂ ያው ህግ የያዘው ጉዳይ ነው። እዚህ ላይ ምንም ማስተያየት መስጠት አልችልም። እንደሚታወቀው ግን በዚህ ጉዳይ ተያይዞ ቲክቶከሩ መንሱር እስካሁን ድረስ በስር ላይ እንዳለና እንዳልተፈታ ነው የሚታወቅ። አንዳንዴ ከሆነ ቦታ የሆነ ነገር ይመጣና በቃ መነጋገሪያ ወይ ደግሞ ህይወትን ይቀይራል። ያንቺ ፕሮግራም ከተላለፈ በኋላ ብዙዎች ሰይፉ እንደው አትተዋቸው ፍቅሯ ውስጥ አቤት ንግግሯ ምናምን ተባለ። ሳታውቂው ነው የተናገርሽው። ፍቅር እውር ነው አልሽ። እንደውም ከቅኝት ባንድ ጋር ፍቅር እውር ነው የሚል አዲስ ነጠላ ዜማ በቅርብ ቀን ትጫወታለች። ያው እንግዲህ ቤቲ ልክ ያንቺ ሾው ተላለፈ፣ ስለ ልጅሽ አባት ነገርሽኝ፣ ሰዎቹ እገሌ ነው አይነት ጭቅጭቅ አየሁኝ። ምክንያቱም የሆነች ነገር ፋና ላምሮት ተባለች ምናምን ተባለችና እንደ ጥያቄ መጀመሪያ ሰዎች የገመቱት ሰው ነው ወይስ ያልገመቱም
ቱትም ሰው ነው ተብሎ ተፖስቷል። እኔም ደንግጫለሁ። ብዙ ማላቀውም ሰውም ተለጥፏል። ፊቱ ብዙ ነው እና ደግሞ አለ ማይ ቤስት ፍሬንድ ቤኪ የሚባል ልጅ አለ። ብዙ እሱ ጋር ቪዲዮን ሰራ ስለነበር ስለምንሰራ እሱንም በውስጥ ብዙ ማስፈራሪያ እየደረሰበት ነበር። እሱ ነው ብለው ግን አይደለም እሱ ትክክልም አሉ ትክክልም ያልሆኑ አሉ። ትክክሉን ግን እኔ አግኝቼዋለሁ። አይገርም? ምን ማለት እንደምችል ነው ማለት እኔ ሳላስባት ቀርቼ ብታና አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም። ክፍለ ሀገር የሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ። በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብ ኃይለኛ ግብ ገጥሜ ነው። ይቅርታ በጣም የባሰው እንዴ እንዴ ቅርብላል በቃ አይዞህ እንባዋ በሳቅ ታብሶ በማየቴ እኔ በጣም ደስ ብሎኛል። ግን ደግሞ በመረጋጋት መንፈስ ውስጥ ቢያዩት ብዬ ይሄንን ነገር አስባለሁ። ምክንያቱም ያው ብዙ የተጎዳችበት ነገር አለ፣ ግን ደግሞ በጣም ታፈቅረዋለች። እንደዚህ አይነት ስሜት ውስጥ ሆኖ አንዳንድ ነገሮችን ከማድረግ ተቆጥበው በተረጋጋ ሁኔታ ውስጥ ሆነው ስቴፓቸውን ቢያስኬዱ መልካም ነው ብዬ እላለሁ። ምክንያቱም ድጋሚ የዛን አይነት ጉዳት እንዳይመጣ በስሜታዊነት ነገር ውስጥ ገብተው ያ ጉዳት እንዳይመጣ ትንሽ ጠንቀቅ ቢሉ ብዬ እላለሁ። ይሄ የኔ አመለካከት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና ፈጣን መረጃዎች በቶሎ እንዲደርሳችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።